ሰላም ጤና ይስጥልን የሚዲያዎች ተከታታዮች እንደምን አላችሁ እንደምን ስቆያችሁ የሰዓቱን በርከት ያሉ መረጃዎች ይዘን መጥተናል። በተለይ ደግሞ በኢትዮጵያ ምድር በተለይ ዓለም ላይ ጉድ ያስባለ ክስተት ተከስቷል። አንድ እናት የወለደቻቸው በአንድ ጊዜ ልጆች እያነጋገረ ቀጥሏል። እሱን እንመለከታለን። ሱዳንና ኢትዮጵያ ወደ ውጊያ ሊያመሩ መሆኑ ተሰምቷል። ይህንን ተከትሎ ኢትዮጵያም ሱዳንም በተለይ ሰራዊታቸውን እያስጠጉ መሆኑ ተገልጿል። በስፋት የምናጋራ ይሆናል። ሌላው በትግራይ ክልል እንግዲህ የነ ደብረጽዮን ቡድን የጀነራል ታደሰን ቢሮ መረከቡ ተሰምቷል። ዛሬ ይህንን ተከትሎ ለደብረጽዮን የራሳቸውን ካቢኔ ለመጀመሪያ ጊዜ ዛሬ መሰብሰባቸው ሲገለጽ በስብሰባው ሰዓት መንግስት በርካታ ጀቶችን እንግዲህ በትግራይ ላይ ማብረር ችሏል ተብሏል። ምን ሆነ የሚለውን እንመለከታለን። ሌላው እንግዲህ በርካቶችን ያስደነገጠ መረጃ ወጥቷል። የኢትዮጵያ ብድር እጅግ አስደንጋጭ ጣራ ነክቷል ተብሏል። እያንዳንዱ ሰውስ ምን ያህል ይደርስበታል? ይህንን አስደንጋጭ መረጃ እናጋራለን። ይህንና ሌሎች መረጃዎች ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁ እስቆዩ ሰምታላችሁ። እንደተለመደው ይህን መረጃ ላይክ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። በኢትዮጵያ ምድር ዛሬ አስገራሚ ክስተት ተከስቷል። እነሆ ልጅ ወልደው መሳም ፈልገው አልሆን ብሎ ፈጣሪ በተደጋጋሚ ለምነው አንድ ተሰጠው ያውቅ ይሆናል ወይም ልመናው ሳይሳካ ቀርቶ ይሆናል። ታዲያ በኢትዮጵያ ምድር ግን ዛሬ የተሰማው ሆኖ የማያውቅ ክስተት መከሰቱ ተሰምቷል። ለ12 ዓመታት ልጅ ለመውለድ የሞከረች የሐረር ክልል ነዋሪ በአንድ ጊዜ 5 ልጆችን መገላገሏ ተገልጿል። በድሬ አደም የተባለችው እናት እሷ ባለቤቷም በአንድ ጊዜ 5 ልጆች ስላገኙ እጅግ እንደተደሰቱም ገልጿል። የ35 ዓመቷ በድሪያ በህይወት ፋና ስፔሻላይዝ ሆስፒታል 4 ወንዶችና 1 ሴት ልጆችን በሰላም መገላገሏን ሆስፒታሉ ተናግሯል። ደስታዬን በቃላት መግለጽ አልችልም የምትለው በድሪያ ልጅ የማግኘት ጸሎት ምላሽ እስኪያገኝ ድረስ ድብርትና ህመም ውስጥ እንደነበረች ታስታውሳለች። የሆስፒታሉ የህክምና ዳይሬክተር ዶክተር መሐመድ ኑር አብዱላሂ እናትየዋ ጨቅላ ህጻናትም በሆስፒታል የህክምና እንክብካቤ እየተደረገላቸው እንደሚቆይ ተናግሯል። ህጻናቱ ከ1.3 እስከ 1.4 ኪሎ ግራም ይመዝናሉ ተብሏል። ከ1 ኪሎ ግራም በላይ የሚመዝኑ ህጻናት በህይወት የመቆየትና የጤናማ እድገት የማሳየት እድላቸው ከፍተኛ እንደሆነ ተገልጿል። በድሪያ በተፈጥሯ መንገድ መጸነሷን ዶክተሩ ተናግሯል። በተፈጥሮ 5 ልጆችን የመጸነስ እድሉ በእርግዝናዋ ወቅት መደበኛ የህክምና እንክብካቤ ስታገኝ ነበር። ከአንድ በላይ ልጆች እንደጸነሰች ተነግሯታል። ሙሉ የህክምና እርዳታ አግኝታለች ያሉት ዶክተር መሐመድ ደስተኛ እንደሆነች ገልጿል። በድሪያ በመጀመሪያ ላይ 4 ህጻናትን እንዳረገዘች ተነግሯት ነበር። ቢሆንም ግን ስትወልድ ግን 5 ሆነው መጥተዋል። ለአንድ ልጅ ብቻ ጸለዩ አላህ 5 ሰጠኝ ስትል ልጅ ለማግኘት ረጅም ጊዜ በተጠባበቀችበት ወቅት ምን እንደተሰማት ትናገራለች። ባለቤቷ ከሌላ ጋብቻ ልጅ እንደወለደ እና ልጁም ከሱ ጋር እንደሚኖር ገልጻለች። ሌላኛዋ ልጅ እንግዲህ ስላለን በቂ እንደሆነና መጨነቅ እንደሌለብኝ ይነግረኝ ነበር። ነገር ግን መንደሩ በሙሉ ልጅ መውለድ አለመቻሌን ሲጠራጠሩ በውስጧ እየተሰቃየሁ ነበር ስትል ገልጻለች። ባለፈው ጊዜም ያሳለፍኩት ነገር እንደ ሩቅ ህልም ይሰማኛል፣ ማስታወስ እንኳን አልፈልግም ስትል አክላለች። ለ12 ዓመታት በህመም አሳልፌያለሁ። ራሴን ደብቄያለሁ። ልጆች ለማግኘት ያለማቋረጥ እንጸልይ ነበር። በመጨረሻም አላህ ሰምቶኛል ስትል ገልጻለች። ገበሬ እንደሆነች ገልጻ ቤተሰቧን እንዴት እንደምታስተዳድር እርግጠኛ እንዳልሆነች ተናግራለች። ነገር ግን አላህ በማህበረሰቤና በመንግስት በኩል ድጋፍ እንደሚያሰጠኝ አምናለሁ ብላለች። 5 ልጆች ናይፍም፣ አማር፣ ሙንዚር፣ ናዚራና አንሳር የሚል ስም ወጥቶላቸዋል። ይህ አይነት ክስተት እንግዲህ ከ2 ዓመት በፊት በኦሮሚያ ክልል ቦረና ዞን በተመሳሳይ እናት 5 ልጆችን ተገላግላ አጀባ አስብሎ ነበር። እንግዲህ ከዚህች እናት በተለይ ደግሞ አንድ ሰው ፈጣሪውን አብዝቶ ከጠየቀ ማለት ነው ሊሰጠው እንደሚችል ትልቅ ትምህርት እንደሰጠችበት ነው በርካቶች እየገለጹ የሚገኙት። ሌላው እንግዲህ ከሱዳንና ከኢትዮጵያ በተለይ ከሁለቱ የእርስ በርስ ውጊያ ውስጥ ያሉ ሀገራት እጅግ አስደንጋጭ ዜናዎች እየተሰሙ ነው። ሁለቱም ሀገራት ወደ ውጊያ ሊያመሩ እንደሚችሉ ተሰምቷል። ባለፉት 8 ዓመታት በእርስ በርስ ውጊያ ፍልሚያ ውስጥ የምትገኘው ኢትዮጵያና ባለፉት 4 ዓመታት በተመሳሳይ እርስ በርስ ውጊያ ውስጥ የምትገኘው ሱዳን ሁለቱ ሀገራት ወደ ውጊያ ለማምራት ሰራዊታቸውን ማዘጋጀት መጀመራቸው ተገልጿል።
በተለይ ከሰሞኑ የሱዳን መንግስት በሰጠው መግለጫ የኢትዮጵያ መንግስትና የተባበሩት አረብ ኤምሬት በጋራ በመሆን ከባህር ዳር በተነሱ ድሮኖች አየር መንገዳቸውን መደብደባቸው ገልጸው ነበር። ይህን ጉዳይ እንግዲህ አሜሪካን ጨምሮ በርካታ የአውሮፓ ሀገራት ጉዳዩን ማወገዛቸው ይታወሳል። ማስጠንቀቂያም እንደሰጡ ይነገራል። ታዲያ ይህን ተከትሎ የሱዳን መንግስት ግን አጸፋውን መልሳለሁ ባለው መሰረትም ወደ ኢትዮጵያ ድንበር በርካታ ሰራዊትና ጸረ አውሮፕላን መሳሪያዎች ታንኮችን ማሰማራቱ ተገልጿል። በተመሳሳይ ትናንት ጀነራል አበባው ሱዳን ድንበር አካባቢ ወደሚገኘው ሰራዊት ማምራታቸውም ይነገራል። እንግዲህ በኢትዮጵያና በሱዳን ድንበር ላይ አዲስ ወታደራዊ ውጥረት ነግሷል ተብሏል። የሱዳን ጦር በቤኒሻንጉል ጉሙዝና በአማራ ክልል አዋሳኝ ቦታዎች ላይ የጸረ አውሮፕላን መከላከያዎች ተጨማሪ ወታደሮችን ማሰማራት ጀምሯል ተብሏል። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው ወዛጋቢ የአልፋ ሸጋ የድንበር አካል ተጨማሪ ወታደርና የጸረ አውሮፕላን መከላከያዎችን እያሰማራ መሆኑ ተገልጿል። እንደ ብሉምበርግ ዘገባ የሱዳን የጦር ኃይሎች ሜጀር ጀነራል ዛፊር ኦመር በአካባቢ አዲስ እንቅስቃሴ አሉ ሲሉም የጸጥታ ጥበቃውን ይበልጥ ለማጠናከር ጦር መመደባቸውን አረጋግጧል። ይህ ወታደራዊ ዝግጅት የተጀመረው ሱዳን በካርቱም አውሮፕላን ማረፊያ ላይ ለተሰነዘረው የድሮን ጥቃት ኢትዮጵያና የተባበሩት አረብ ኤምሬቶችም እጃቸው አለበት የሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳን ባለስልጣናት በጥቃቱ አቅም ላይ የዋሉትም ድሮኖች መነሻቸው ከኢትዮጵያ አማራ ክልል ባህር ዳር መሆኑን የሚያረጋግጥም አስተማማኝ ማስረጃ አለን ሲሉ ቢገልጹም ኢትዮጵያ ግን የቀረበባትን ክስ መሰረተ ቢስ ስትል ውድቅ አድርጋለች። በአሁኑ ጊዜ የታየው ወታደራዊ እንቅስቃሴ በኢትዮጵያና በሱዳን መካከል ክርክር የሚያስነሳም የአልፋሽጋ የድንበር አካባቢ ላይ ያለው ውጥረት ዳግም እንዲያንሰራራ አድርጎታል። ሱዳን እንግዲህ በጋዳሪፍ ግዛት በሚገኙ በምስራቅ ጋላባን በባሱ እንዲሁም በታላቁና በትንሹ አልፋሽጋ አካባቢ ያሰማራቸው ጦር አጠናክራለች። ይህም እንደ አውሮፓውያን አቆጣጠር በ2020 ሱዳን ወታደሮቿን ወደ አካባቢ ማስገባቷ ተከትሎ ተፈጥሮ የነበረው ቁስል ዳግም ቀስቅሶታል ተብሏል። ሁለቱም እንግዲህ ወገኖች አንዳቸው በሌላኛው ላይ የቅጥረኝነት ክስ እያቀረቡ ይገኛሉ። ሱዳን ኢትዮጵያ ለፈጥኖ ደራሽ ኃይል አርኤስኤፍ ድጋፍ ታደርጋለች ስትል ኢትዮጵያ በበኩሏ በሱዳን የእርስ በርስ ጦርነት ውስጥ የህወሓት ቅጥረኛ እየተሳተፈ ነው የሚል ክስ አቅርባለች። ሁማን ራይትስ ላብ የተባለ ተቋም ደግሞ የሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ በኩል ድጋፍ እንደሚያገኝ በሪፖርት አመላክቷል። በተያያዘ መረጃ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ከሱዳን ጋር በሚዋሰነው የወልቃይት አካባቢ የሚገኘውን የሰሜን ምዕራብ ዕዝን ትናንት ሐሙስ በአካል ተገኝተው ጎብኝተዋል። ጀነራሉ በዚህ ወቅት በአስተላለፉት መልእክት ሰራዊቱ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃት ለመመከት በሚያስችል ሙሉ የዝግጁነት ደረጃ ላይ እንደሚገኝ ገልጿል። ይህ እንግዲህ ሁለቱ ሀገራት በተለያዩ ሀገራት ታግዘው ማለትም ኢትዮጵያ በተባበሩት አረብ ኤምሬትና እንዲሁም ሱዳን ደግሞ በግብጽ፣ በኤርትራ፣ በሳውዲ አረቢያ በመሳሰሉ ሀገራት ተደግፈው ወደ ፍልሚያው ሊገቡ ጫፍ እንደደረሱ ነው የተገለጸው። ሌላው እንግዲህ ወደ ትግራይ አዳዲስ መረጃዎች ወጥተዋል። በትግራይ ክልል ላለፉት ዓመታት እንግዲህ ትግራይን በጊዜያዊነት ሲያስተዳድር የነበረው ጀነራል ታደሰ ወረደ በይፋ መሰናበቱ ተገልጿል። የህወሓት ኃይሎች ወይም ደግሞ ህወሓትም ወንበሩን መረከቡ ተገልጿል። በትግራይ ክልል ምክር ቤት ፕሬዝዳንት ተደርገው የተመረጡ ዶክተር ደብረጽዮን ገብረ ሚካኤል ዛሬ ረፋድ ላይ በመቀለም በሚገኝ የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገልጿል። ይህ ክስተት ከ3 ቀናት በፊት በጽሕፈት ቤቱ አቅራቢያ ፍንዳታ ደርሶ በነበረበትና ወደ ጽሕፈት ቤቱ የሚወስድ መንገዶች በጸጥታ ኃይሎች ተዘግተው በቆዩበት የተፈጸመ መሆኑን ጉዳዩ አነጋጋሪ አድርጎታል። ይህ የዶክተር ደብረጽዮን ወደ ጽሕፈት ቤት መግባት በፌዴራል መንግስቱም ስልጣናቸው ለ1 ዓመት ተራዝሞላቸው የነበሩት ጀነራል ታደሰ ወረደ ከኃላፊነታቸው መነሳታቸው ወይም ጽሕፈት ቤቱ መረከቡን የሚያረጋግጡ ነው። የክልሉ ምክር ቤትም ዳግም መቋቋም በፌዴራል መንግስትም እውቅና ከሰጠው የትግራይ ጊዜያዊ አስተዳደር ጋር ከፍተኛ የፖለቲካ ውጥረት መፍጠሩን ተንታኞች ገልጿል። ከፖለቲካዊ ለውጥ ጋር ተያይዞ በመቀሌ ከተማ ዛሬ ከጠዋቱ 5:37 ጀምሮ የተዋጊ ጀቶች ቅኝት መደረጉ ከፍተኛ ድንጋጤ ፈጥሯል። ከአንድ ሳምንት ልዩነት በኋላ ለሁለተኛ ጊዜ የተደረገው የጀት ቅኝት ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ የታየ ወታደራዊ እንቅስቃሴ መሆኑን የዓይን እማኝ ዋቢ በማድረግ ወጋህታ ዘግቧል። በዛሬው ዕለት እንግዲህ የተካሄደው የመጀመሪያው የካቢኔ ስብሰባ በትግራይ ክልል የድህረ ጦርነት የማገገም ጥረቶች ላይ ትኩረት ያደረገ ነበር ተብሏል። በውይይቱ አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትም፣ የማህበራዊ አገልግሎቶችን አቅርቦት ላይ ቅድሚያ እንደሚሰጥ አስተዳደሩ አስታውቋል። እንደሚታወቀው ከዓመታት በፊት በትግራይ ጦርነት ወቅት ጠቅላይ ሚኒስትር አብይ አህመድ ወደ ፓርላማ በመቅረብ ህወሓት የሚለው ስም ላይመለስ መሰናበቱን ገልጾም በአጠቃላይ ህወሓት አክትሟል፣ ዱቄት ሆኖ ቦኗል፣ ዳግም መመለስ የሚባል ነገር ጎን
በማለት እንግዲህ መግለጻቸው ይታወሳል። በተመሳሳይ ከወራት በፊትም በተመሳሳይ እንግዲህ ፓርላማ ላይ ቀርበው ግን ያ ዱቄት ተብሎ የተበተነም ህወሓት ዳግም መጥቶ የጀነራል ታደሰን ስልጣን ሊረከብ እንደሚችል ጠቅላይ ሚኒስትሩ ራሳቸው መጠቁማቸው ይታወሳል። ታዲያ በቀጣይ የኢትዮጵያ መንግስት ወይም ገዢው መንግስት በትግራይ ክልል ላይ ምን አይነት እርምጃ ይወስዳል የሚለው በርካቶች ጉጉት ሆኗል። በአጠቃላይ ይህንን ተከትሎ ሁለቱ አካላት ዳግም ወደ ውጊያ ይገባሉ ወይስ ደግሞ ምን ይሆናል የሚለው እንግዲህ በርካቶች እየጠበቁት ያለው ጉዳይ ይሆናል። እንግዲህ ወደፊት አብረን የምናይ ይሆናል። ኢትዮጵያ አጠቃላይ ብድር 50.8 ቢሊዮን ዶላር መድረሱ ይፋ ሆኗል። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍም የምታገኝበት ስምምነት ሁለቱ ሀገራት መፈረማቸው የገንዘብ ሚኒስቴር ለፓርላማም ተናግሯል። የገንዘብ ሚኒስቴር ይህን የተናገረው ከሰሞኑ የ9 ወር የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት የፕላን በጀት ፋይናንስ ጉዳይ ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስትሩ መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩም አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 50.8 ቢሊዮን ዶላር ደርሷል ተብሏል። ከዚህም እንግዲህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገሪቱ ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥም ደግሞ 22.1 ቢሊዮን ዶላር የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን አጠቃላይ ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነ አክሎ ገልጿል። ከሀገር ውስጥ ብድሩ ማለትም 18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል አቶ አህመድ ሺዴ። የመንግስት ልማት ድርጅቶች ዕዳ ዝቅ ያለበት ምክንያት አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረ ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መከፈል በመጀመሩ እንደሆነ አሳውቋል። አጠቃላይ እንግዲህ የኢትዮጵያ ዕዳ ሁኔታ በሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው ሲያስረዱ ታይተዋል። እንግዲህ ሚኒስትሩም የኢትዮጵያ ዕዳ እንግዲህ ይህንን እንኳ ያህል ቢሆንም በአጠቃላይ ግን ዕዳዋ ይህን ያህል የተጋነነ የሚባል አይደለም ሲሉ ገልጸዋል። እንግዲህ በአጠቃላይ በአሁኑ ባለው ምንዛሬ ሲሰላ የኢትዮጵያ ወደ 120 ወይም 130 ሚሊዮን አካባቢ ቢሆን በእያንዳንዱ እንግዲህ ወደ 62 ሺህ ብር አካባቢ እንደሚሆን ነው እየተገለጸ የሚገኘው። እንግዲህ ክቡራን አድማጭ ተመልካቾቻችን በየሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም ቆዩ።